ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አሁን ደግሞ አንድ ላይ ያለች እንግዳ ይዘን መጥተናል። በተለይም እንደምታውቋት በጣም ሃይማኖተኛ፣ በጣም ጨዋ፣ ኢትዮጵያዊ ስነ ስርዓት የተላበሰች ድንቅ እንስት ናት። እንዲሁም ደግሞ ቆንጆ፣ በዛ ላይም ደግሞ ዝነኛና ታዋቂ ናት። በስራዎቿ ስኬታማ ናት። ናርዶስ አዳነ። አርቲስት ናርዶስ አዳነ በሀገሪቱ የመዝናኛ ኢንዱስትሪ ውስጥ ባላት ተለዋጭ ተሳትፎ የተከበረች ታዋቂ ኢትዮጵያዊ ተዋናይትና
ስራ ፈጣሪ ነች። ኢትዮጵያ ዲላ ተወልዳ ያደገችው በፊልም በቴሌቪዥንና በብራንድ አምባሳደርነት ሰፊ ስራዋ ታዋቂ የሆነችው ናርዶስ በቅርቡ ልትሞሸር እንደሆነ እየተነገረ ነው የሚገኘው። እኛም ይህንን መነሻ በማድረግ የትዳር አጋሯን እንዲሁም ደግሞ ስራዎቿንና ስኬቷን አስመልክተን አንዳንድ መረጃዎች እየነገርናችሁ ቆይታ እናደርጋለን። መልካም ጊዜ በያላችሁበት። እንኳን ለዚህ አበቃሽ፣ ትዳርሽ የአብርሃም የሳራ ይሁንልሽ እያላችሁ እንድትመርቋት ጋብዣችኋለሁ። ምክንያቱም ናርዶስ በጣም ሃይማኖተኛ ናት። በሃይማኖቷ ድርድር አታውቅም። እንደገና ደግሞ በጣም ስነስርዓት ያላት ኢትዮጵያዊነት የሚታይባት ወጣት ናትና ብዙዎች ስለሷ ሲነገሩ ይደመጣል። ለማንኛውም እኛ አንዳንድ ከሙያዋ ጋር ተያይዞ ያሉ ሁነቶችን እየነገርናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ይህንን ቻናልም ላይክ፣ ሰብስክራይብ አድርጉ። እሷንም ጋብቻሽ የአብርሃም የሳራ ይሁንልሽ እያላችሁ እንድትመርቋት ከወዲሁ ጋብዛችኋለሁ። ናርዶስ የትወና ጉዟን የጀመረችው ለመዝናኛ ዓለም በሮች የከፈተውን የወይዘሮ ሐዋሳ የቁንጅና ውድድር በማሸነፍ ነው። ከዚያን ጊዜ ጀምሮ በተለያዩ ዘውጎች ሁለገብነቷን በማሳየት ከ20 በላይ በሆኑ የኢትዮጵያ ፊልሞች ላይ ተጫውታለች። ከሰራቻቸው ስራዎች ውስጥ የተወሰኑትን እንንገራችሁ። አባት ሀገር በ2019 እንደ አውሮፓውያን አቆጣጠር፣ ባለተራ በ2020 እንደ አውሮፓውያን አቆጣጠር፣ ፍቅር ገና አለሽ 2020 እንዲሁም እንደ አውሮፓውያን አቆጣጠር፣ ሁለት አይነት 2023 እንዲሁም ደግሞ እንደ ሌባ የተሰኘውን በ2022 ተጫውታለች። ናርዶስ ከትወና ባለፈ በተለያዩ የቴሌቪዥን ፕሮግራሞችና ማስታወቂያዎች ላይ በመቅረብ በኢትዮጵያ የመዝናኛ ቦታ ላይ ያላትን ደረጃ በእጅጉ ከፍ አድርጓታል። በትምህርትና በስራ ፈጠራዋም ቢሆን ስኬታማ የሆነች እንስት ናት። ናርዶስ ጥበባዊ ስራዎቿን ከአካዳሚክ ውጤቶች ጋር በማመጣጠን ከዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪዋን አግኝታለች። እናም በአሁኑ ሰዓት የማስተርስ ዲግሪ በመከታተል ላይ ትገኛለች። የስራ ፈጠራ መንፈሷ የራሷን የንግድ ድርጅት እንድትመሰርትም አድርጓታል። እናም ለንግድና ለማህበረሰብ ደህንነት ያላት ቁርጠኝነትን በማሳየት የንጽህና መጠበቂያ ምርቶችን አከፋፋይ ሆና ትሰራለች። ለብዙ ድርጅቶች ለምርቶቻቸው አምባሳደር ሆና ታገለግላለች። ከነዚህ መካከል አሸዋ ቴክኖሎጂ ሶሉሽን ይገኝበታል። አቋምም ይዘህ እንደለ ዘፋኙ መስጠት አቃተህ። ሽልም አልሸልም ለሚለው ልብህ ሽልም አልሸልም ለሚለው ልብህ ያነስጣል አይሰማም ጋረደብህ የሶልዬ ሚዜ ዛሬ ምን ሆነዋል? የሶልዬ ሚዜ ዛሬ ምን ሆነዋል? አለባበስ አይቶ ሽልማቱ ዲሞክራሲ መች ይከበር ካላችሁ የዲሞክራሲ መች ይከበር ካላችሁ አንዳንድ የሴት ሚዜ መልሙ አካል ያዛችሁ ሚዜው አለላችሁ እንኳን ደህና መጣ እኔስ ብዬ ነበር እንግዳም የለብኝ እኔስ ብዬ ነበር እንግዳም የለብኝ እኔማ አስመሮ ከየት መጣህብኝ እንኳን ደህና መጣ ከሄድክበት ሀገር እንኳን ደህና መጣ ከሄድክበት ሀገር ወዳጅ ዘመዶች ናፍቃኝ $100 እንስጠው ብለሽ አንቺ በይው እንስጠው አንቺ በይው የምታውቀውም ሰው አሰላ ላይ ጉማ ይሄን አሳየው
ወይ ሚዜ ወይ ሚዜ ወይ ሚዜ ወይ ሚዜ አዛዘ አልፋለች አዛዘ ጊዜ ያብባል ገና ያ የሰላም ግባሽ በሰላም ግባ ያ በሰላም ግባ አምና ወንጌላ ተዘቆሚሳል ማይማር የሰው ወደዳለ በቀኝ መንፈስ አሰላላይ ጉማ የማዮንዬ ጉዳ ያደረገኝ ምኑ ክፉ ነው ዶላርም
Daniye, Palle Daniye bana, Gatıllı kugeta, Fırlım, Alpare bota, Altını bırakma, Bakayım bırakma, Altını bırakma, Palle Daniye, Yesomo dersin. Sufun no balık, karabatını koysa. Sufun no balık, yeskilatı ceno. Yani yen attın. Ay bugün, ay bugün, ay bugün. Şaba. Lana, Naşiye, Lana, Adana Jok, Anogana, ay bugün, ay bugün, ay bugün, ay bugün. Ya, selam.
የተከበራችሁ የቻናላችን ቤተሰቦች ይህች እንስት ስራዎቿ በዚህ ብቻ ያበቁ። በተለይም በበጎ ስራዎች ላይ ከሚሳተፉ ግንባር ቀደም ሰዎች መካከልም የምትጠቀስ ናት። በብዙ ሚሊዮን የሚቆጠር ብር አውጥታ ከመርዳቷ ባሻገር ቦታው ድረስ ሄዳ ችግሩን ማየትና መጎብኘት የሚያስደስታት፣ የተለያዩ ገዳማትን በመጎብኘት በመዞር ቤተክርስቲያናት ላይ እርዳታ በማድረግ በማሰራት ጭምር ብዙ ስራዎችን ያከናወነች በጣም ጨዋና ባህሏንና ሃይማኖቷን እንዲሁም ታሪኳን አክባሪ እንስት ናት። ይህች እንስት ገና በወጣትነቷ በሀብቱም በመልኩም እንዲሁም ደግሞ በስነ ምግባሩም አድሏታል። ቀደም ሲል እንደጠቀስነው ከስራዎቿ መካከል አባት ሀገር አንዷ ነው ብለን ነበር። በ2019 እየተሰራ ነው። ተዋናይት ናርዶስ አዳነ በመሪነት ሚና ትጫወትበታለች። ፊልሙ ስለ ፍቅር መስዋዕትነትና ቤዛነት ጭብጦችን ያጠነጥናል። ይህም የሴቶችን ውስብስብ የግልና የማህበረሰብ ፈተናዎችን የሚያሳይ ነው። በናርዶስ አዳነ የተሳለችው ዋና ገጸ ባህሪ በትረካ ውስጥ በፍቅርና በግላዊ ውሳኔዎች ውስጥ ያሉትን ውስብስብ ችግሮች በመዳሰስ ጽናቷንና የሞራል ኮምፓሷን የሚፈትን ትልቅ መዘዝ አስከትሏል። የፊልሙ ርዕስ አባት ሀገር ነው። ይህም በግል ምርጫና በብሔራዊ ማንነት መካከል ያለውን ጥልቅ ግንኙነት የሚያመላክት ነው። ይህንን አሳዛኝ ታሪክ ለመዳሰስ ለሚፈልጉ አባት ሀገር በዩቲዩብ ላይ ሙሉ ለሙሉ መመልከት ይቻላል። ይህ ፊልም የኢትዮጵያን ሲኒማ ብልጽግናና የተዋናዮችን አስደናቂ ትርኢት የሚያሳይ እንደሆነም ተመስክሮለታል። ከዚህ ባሻገር ናርዶስ ቀደም ሲል እንዳልነው ለበርካታ ድርጅቶች አምባሳደር ሆና ከፍተኛ ሚናዋን እየተወጣች ነው። ናርዶስ ለብዙ ድርጅቶች የብራንድ አምባሳደር ሆናም ተሹማለች። የሎዛ የአመጋገብ አማካሪና ቴራፒ በጥቅምት 2024 በአውሮፓውያን አቆጣጠር የብራንድ አምባሳደር ተባለች። ይህም የህዝብ ጤናንና ግላዊ አመጋገብን ለማስተዋወቅ ያላትን ቁርጠኝነት በማሳየት ነው። ከዚህ ባሻገር አሸዋ ቴክኖሎጂ ሶሉሽን በቴክኖሎጂ የተሻለ ወደፊት ለመገንባት ካለው ተልእኮ ጋር በማስማማት ይህንን አዲስ የቴክኖሎጂ ኩባንያ ትወክላለች። ይህ ብቻ አይደለም። የህይወት ዘመን ባህሪያት በኤፕሪል 2025 ለዚህ ዓለም አቀፍ የሪል ስቴት ድርጅት የምርት ስም አምባሳደር ሆና ፈርማለች። ይህ በንግዱ ዘርፍ ያላትን ተጽዕኖ የበለጠ እያሳደገላት መጥቷል። ይህ በእንዲህ እንዳለ ከጊዜ ወደ ጊዜ ከእለት ወደ እለት እውቅናዋ ስኬቷ ከፍ እያለ የመጣዋ ታዋቂዋ ኢትዮጵያዊ ተዋናይና ስራ ፈጣሪ ናርዶስ አዳነ በሚያዝያ 2021 እንደ አውሮፓውያን አቆጣጠር ሰርጓን ድል ባለ ሰርግ አክብራለች። ስነ ስርዓቱም ከፍተኛ የአድናቂዎቿንና የመገናኛ ብዙሃንን ትኩረት የሳበ ነበር። ከሰርጉ በፊት አስቀድማም በጁን 2022 እንደ አውሮፓውያን አቆጣጠር እጮኛዋን በይፋ አስተዋውቃ እንደነበር የተለያዩ መረጃዎች ያመለክታሉ። ይህም በግል ህይወቷ ውስጥ አዲስ ምዕራፍ እየተፈጠረበት ነበር። ነገር ግን ይህ ጊዜ አበቃና ሁለቱ ተለያይተው አሁን ደግሞ በድጋሚ በአዲስ ልትሞሸር እንደሆነ እየተነገረ ነው። መልካም ጋብቻ እንዲሆንላቸው እንመኛለን። ጋብቻው ያማረ የሰመረና የፍቅር እንዲሆንም እንደዚሁ እንመኛለን። መልካም ጊዜ በያላችሁበት። እናንተም የተከበራችሁ ቻናላችን ቤተሰቦች መልካም ምኞታችሁን ልትመኙላት ትችላላችሁ። ይህንን ቻናልም ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ። ስጋ ቤት የሚያክለው ጠፋ ዘንድሮ ፍሪዝ ከሚተማሙበት የእንገልቡ ይሻላል ምንም የሌለበት ይህን መሰለ ሱፍ ለብሰህ ይህን መሰለ አቋምም ይዘህ እንደት ለዘፋኙ መስጠት አቃተህ? ሽልም አልሸልም የሚለው ልብህ ሽልም አልሸልም የሚለው ልብህ ያነስጣል አይሰማ ጋረደብህ የሶልዬ ሚዜ ዛሬ ምን ሆነዋል? የሶልዬ ሚዜ ዛሬ ምን ሆነዋል?
You know,
It's a